ሰዎችን እንደዚህ ትዳኛለህ አንተ እንደዚህ ሰው ራሴ እንደዛ ነው መዳኘት ይፈልጋል። እኔም ከነሱ እንዳሉ ከጠቀስኳቸው ግለሰቦች እስከዛሬ አላላይቻቸው እንዴት እንደዚህ ኢንተርቪው ላይ እንበዛበዛሉ ብዬ እንዳወራዋቸው እኔም ተንበዛብዤ ያገኘሁት ከነሱ እንዳሉ ሆንኩ። አሁን እኔ ወደ ኋላ ተሳብኩ ማለት ወደ ኋላ ስሳብ ግን አንድ ነገር አየሁ። እነዚህ ኤጀንት ብዬ የምጠቅሳቸው ማንኛውንም ሰው ወስደው ሰውነት ወስደው ሊመጡ የሚችሉ ሰዎች እፊቴ ሲቀርቡ እማየው ባይነሪ ኮድ መሆናቸው ነው። ዜሮ እና ዋን ናቸው። ስሜት የላቸውም። ይሄን ግንስ ስሜትን ቆይ ለምን አገለል ማለት ፖቴንሻሊቲው ስሜት የተሻለ አይደለም ከባይነሪ ኮዱ ከዜሮ ዋኑ ከኤጀንቶቹ በላይ ስሜት ያለው ሰው ከሳይኮፓዞች በላይ ስሜት ያለው ሰው ኃይለኛ አይደለም? በጣም ኃይለኛ ይኸውላችሁ ከኛ አንዳንዱ ሆነ በሚል ርዕስ ከእናንተ ጋር ቆይታ አደርጋለሁ። ከዚህ በፊት በነበረው ቪዲዮ የነበራችሁን ሀሳብ፣ አስተያየት፣ ሪያክሽናችሁን እያየው ከሱ የወለድኩት ሁለተኛ ትምህርት ነው። ድጋሚ ወደ ስለወቸ ጉላ አወራ አይደለም ግን ለምን ሰራሁት? እዛ ላይ ሂዩሚሌትድ መሆኔን እዛ ላይ ፐርፎርማንሴ የወረደ መሆኑን መዋረዴ ደስ የማይል ፐርፎርማንስ እንደነበረኝ ለምን ነገርኳችሁ? ተከድኖ ማለፍ ሲችል እነሱም በኃይሉ ፐርፎርማንሴ ወረደ ስላለ ይተላለፍ አላለም። የእንግዳችንም ብለው አላሉ። ኢቭን ስሜንም ባይጠሩ እንኳን እንግዳችን ያቀረበው ነገር እኛ ጋር መጥቶ የማይመጥን ስለሆነ አይተላለፍ አለን አላሉ። ስሜን አልጠቀሱም። ተከድኖ ማለፍ ሲችል ለምን ከፈትኩት? ተከድኖ ሲያልፍ ግን አንድ ነገር ይከስታል። እኔ ሁለት መልክ ይኖረኛል። ቀጣይ ስቴፕ ወደ ፊት ስራመድ ሁለት ሰው ነው የማየው። የሆነ ሰው አለ በሚስጥር የማውቀው የተዋረደ እርቃኑን የነበረ ጸጋ የሌለው የሆነ ሰው ነበር። ያንን ሰው እኔ በሚስጥር አይቼዋለሁ፣ ሰው አላየው። ከዛ እኔ ዱዋሊቲ ያለኝ አሁን ሰው ያላየው አንድ በሚስጥር ፖቴንሻሊ ነገ ሊመጣ የሚችል በኃይሉን አዝዬ አቅፌ ነው ወደፊት የሚሄደው። ቀጣይ ስቴፖቼ ላይ እዚህም እንኳን እዚህ ለብቻ የምሰራበት ቻናል ዩንጊያን ክላስሩም ላይ የፐርፎርማንስ አቅም ማጠር ቢኖረኝ የማስተምርበት ኢነርጂ ቢጠፋ ጸጋዬ ባይኖር ያኛውን እየሳበ በቃ ያው ያኔም አልመጣም አሁንም አይመጣም the same shit ነው ብሎ የሆነ ነገር ይፈታተነኛል። በሚስጥር የምታዩትን የራሳችሁን መልክ ኮንፌሽን አንዱ ጥሩ የሚሆነው ለካህንም ይሁን ለጓደኛ ሼር ማድረግ ሲሆን ፐብሊክ ሰው ከሆንክ ነው አሁን ፐብሊክ ሰው ማሳየት አንድ ሰው እንድትሆን ያደርጋል። ካንተ ሰዎች የሚጠብቁት ነገር ባላንስድ ይሆናል። ኦኬ ራስህም ሰዎችም እኩል ነው ራስህን የምታውቁት። አንተ የፐብሊኩ ሰው ከሆንክ ፐብሊኩና አንተ እኩል ማወቅ አለባችሁ አንተን። ያለበለዚያ ፐርሶና እየጨመረ ይሄድና በሪያሊቲ የምታውቀው አንተ ግን ሌላ የሆነ ወርታች ሊሄድ ይችላል። ምን ያህል ስሜት ነው የሚሰጣችሁ አላውቅም። አንድ ልጅ ኮሜንት ላይ ከሚስቱና ከልጁ ጋር ሆኖ ተንበጫበጭኩ ብሎ የሚያወራ ጀግና ማቀው አንተን ነው። ማን ይሄንን ያደርጋል? ኖባዲ ምናምን ብሎ ኮሜንት አድርጎ ነበር ከዚህ በፊት በነበረ ቪዲዮ። አሁን ደግሞ አባረዋለሁ። ግን አሁን ደግሞ በጣም በቃ እየተዛለፈ በቃ እንትን ምንድነው ስትር መጠመጥ እንትን ስትል ይሄን እንግሊዘኛ ነው ረጅም ነው ጽሁፉ። ከዛ አመጣውና አሳየሁት። አላባረርኩትም። መጀመሪያ ያኔ እንዲህ ብለኸኝ ነበረ እና አንድ ሰው ሁለት አይነት ፐርፎርማንስ ሊኖረው ይችላል። ሰው ቋሚ አይደለም። ልክ አንተም እዛኛው ኮሜንትና እዚህኛው ያልከው ሲለው እዛም እዚህም ትክክል ነኝ። ልክ ነህ። እኔም እዛም እዚህም ትክክል ነኝ አለ። አሁን ይሄ ክላስሩም ነው። መምህሩም ተማሪውም እኩል ትክክል እየሆኑ አይሄዱም። አንደኛው እየተማረ ነው።
አንዴ ሲፎርሽ ከኋላ እንዲህ ብለህ ነበር ስለው አልፎረሽኩም እኮ ያኔም፣ አሁንም ትክክል ላይ ያኔም ትክክል ላይ። ይኸውልህ ቨርቹዋል ድፍረት አለ ሰው የሌለ እያገኘ ያለው ቨርቹዋል ድፍረት። ቡና ቦታ እዚህ ገኒ ጋር ተሰብስበን የምንጫወትበት ቦታ በአካልም ምናምን በሀብትም እንትን ያላቸው ስልጣን ያላቸው ሰዎች አሉና እነሱ ሲንዘባዘቡ ሰው ሲንዘባዘብባቸው ወይ ወሬውን ሳይጠማቸው ሲቀር ውሸት እያወራ እንደሆነ ሲያውቁ ምንድን ነው የሚያደርጉት? ጀስት እሱን ትተው ከሌላ ሰው ጋር ይጫወታሉ፣ ዞር ይላሉ ምናምን እንጂ ተንዘባዘብክ ምንድን ነው አንተ ውሸት ነው እንደምትዋሸው ምናምን እያሉ ፊት ለፊት ሰውየውን እንትን አያደርጉትም። በቃ ምቾት ካልሰጣቸው ስሜት ካልሰጣቸው they just leave it እንትኑን ይተውታል፣ ኮኔክሽኑን ያቋርጡታል፣ ወደዚህ ይዞራሉ። ቢያደርጉት እንኳን ግዙፍ ስለሆኑ በሰውነት በሀብት እንትን ስለሆኑ አንተ እንደዚህ እንደምን ትላለህ ቢሉ እንኳን ሌሎቹ ይጸየፏቸዋል። አይተው ጥበቃ የሚያጫወተው ካልተመቸው አይተውም እንደ ጨዋታው ነው። እና ቨርቹዋል የሆነ ድፍረት ሰው ቨርቹዋል ማለት ሚዲያ ላይ ኮሜንት ላይ ምናምን በጣም ደፋር ይሆናልና ሁለት ፐርሰናሊቲ እያበጀ ይመጣል። በአካል ያንን ፈጽሞ ነው የማያደርገው። መጥቶ ቁጭ ብሎ ተንዘባዘብክ አይለኝም አንድ ሰው በህይወቴ ብሎኝ አያውቅም። እና ኦኬ ልንዘባዘብ እችላለሁ። ስንዘባዘብ ግን ሰውየው ስሜት አልሰጠውትም፣ ወይ አቋርጠኛል፣ ወይ ወደ ሌላ ጨዋታ ይሄዳል፣ ወይ ምናምን በስሜት ይነግረኛል ተንዘባዘብክ የሚለው እንጂ ወርድ አያደርገውም። እና ወርድ ማድረግ ከጀመራችሁ ኮሜንት አታርጉ፣ ሀሳባችሁ አትግለጹ። ግን ሁለት አይነት ሰው እንዳትሆኑ ተጠንቀቁ። ኦኬ እኔ ማባረር እችላለሁ፣ ክላስሩም ነው፣ ቢሄቭ ማድረግ አለብን እንደ ተማሪ። ኦፍ ኮርስ እንደ መምህር እኔም ቢሄቭ ማድረግ አለብኝ። እንደ መምህርም አልሆነው ቀለል ብሎ ትምህርቱ እናንተ ጋር እንዲደርስ ነው። እሱም ማብራራት አይጠበቅብኝም። ግን ምን ሆናለች እቺን አይነት ፑሽ አይቻለሁ። እኔ ምንድን ነው ያደረግኩት? እርቃኔን ያሳየው እኔ ነኝ። እና እርቃንን የታየህ ጊዜ ወጋሪ እንዳይበዛብህ እርቃኑን ያሳየህን ሰው አክብር። እኔ መዋረዴን እንደ አንድ ሪቴት ሚዲያ አልቀረጸውም ማለት ቀርጾ አላስተላለፈው፣ እኔው ነኝ የነገርኳችሁ። ከዛ ደግሞ ያንን ውርደት ያልኩበትኝን ሞመንት ህልም ነገረኝ። እኔ ምን ላርጋችሁ? ህልሙ ነገረኝ፣ ህልሙን አወጣሁት። ፊልም አይቻለሁ ከዚህ በፊት ማትሪክስ የሚል እሱን ዲኮንስትራክት አደረኩት። ከዛ ባይብሊካል ቨርሶች አመጣውኝና ጉዳዩ ሴንስ ይሰጣል። ግን እነሱ አይደሉም፣ ደጋግሜ የምናገረው ልጆቹ አይደሉም ይህን እያደረጉ ያሉት። የተፈጠረውን ነገር ግን ስፒሪቹዋሊና ሳይኮሎጂካሊ እንዲህ ነው የምረዳው ብዬን ያቀረብኩላችሁ እንጂ እነሱ እንኳን ተንዘባዘባ አላሉኝም። የሆኑ ሰዎች ግን በቃ እንትን ቡችሎቻቸውን የነካውባቸው ይመስል አሲፍ ህልም ውስጥ እንዳለው ቡችሎቻቸውን የነካውባቸው ይመስል ዋይ 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 አሉ ማለት ነው። ኦኬ ሰዎችን የተናገርኩበት ቪዲዮ ላይ ሰዎች ሲናገሩኝ ቶለሬት አደርጋለሁ። ግን ሰዎቹን አልተናገርኩም። አሁን ቤኪም ማሂም ዮኒም ምንም አላረጉም። እኔ ነኝ ያልሆነ ቦታ የተገኘሁት። ቦታቸው የተከበረ ሊሆን ይችላል በእነሱ አሬን፣ በእኔ ግን እዛ ጋር መገኘት አይገባኝም ነበር። ከተገኘው በኋላ ነው የገባኝ። ይቅርታ ብዬ አታስተላልፍቱ ብያቸዋለሁ። እነሱን አልተናገርኩም። እነሱን ባልተናገርኩበት እኔ መናገር መብት አይኖራቸውምና ሰዎች አባረራለሁና እንትን ዩቲዩብ ብሎክ የሌለው እንዳይመስላችሁ። ምናልባት ለመጀመሪያ ጊዜ ብሎክ እንደሚደረግ የምታውቁ ሰዎች ስርዓት ይዛችሁ አስተያየት ስትሰጡ ዝም ብላ ስድብ ምናምኑን ተውትና እንደዛ ሐሳብ ስጡ። እና እርቃን የሆነን ሰው ላይ መሳቅ ወይም እርቃን የሆነ ሰው ላይ ማንጓጠጥ፣ እርቃን የሆንክ ቀን ለራስህ እንትን እያዘጋጀህ ነው ትሪት የምትደረግበትን መንገድ። የሰው ልጅ እኮ እላለሁ የሆነ ጊዜ ቅዱሴ የሰው ልጅ እኮ የአምላኩን እርቃን ያለበሰ ነው። የአምላኩን እርቃን ያለበሰ ነው። ሰው ልጅ ሊከበር ይገባዋል። እንዴት አትልም? የክርስቶስን ስዕል ውስጥ ጨርቅ ለብሷል እኮ ጨርቅ ለብሷል። በወቅቱ ግን ዩሲ በለስ ከበላን በኋላ ቅጠሉን የለበስነውን ቅጠል ተቀብሎ ቆዳ ያለበሰንን ጌታ እኛም ጨርቅ አለበስ ነው። ይሄ ትልቅ ክብር ነው። ኦኬ እና ጨርቅ ማልበስ የሆነን ነገር የኖህ ልጆች አባታቸውን ጨርቅ አለበሱት ልጅየው አይቶ ሲስቅበት እና
አሁን እኔ እርቃኔን መቆሜ ጨርቅ እንድታለብሱኝ እንዲያረጋችሁ አይደለም ኢንቴንሽኔ። እርቃኔን መቆሜ መግለጼ እኔ ለብቻ የማየው በኃይሉ እንዳይኖር ነው። እዚህ ቤት ውስጥ ሁለት ሰው እንዳይኖር የአባቴን ቤት መሸቀጫ አረጋችሁት እንዳይል እንዳለ ክርስቶስ ሁለት ስታንዳርድ ያለው አንድ ቤት እንዳይኖረኝ። ይሄ የአባቴ ቤት ነው። ይሄ ቤት ሁለት አይነት ስታንዳርድ የለውም። አንድ አይነት ስታንዳርድ ይኑረው። እኔ ሁለተኛ ሰው ካየሁ ያ ሁለተኛ ሰው ኤኒ ታይም ብቅ ሊል ይችላል በሚል ስጋት ፐርፎርማንሴን ልበድለው እችላለሁ ነው። እንድታለብሱኝ ልመና አልነበረው። ያለበሱኝን ሰዎች እርቃኔን አይተው በኃይሉ ለካ ሰው ነው፣ በቃ ጸጋው እሱን አይደለም እኔን አይደለም። ከአዳም ላይ እግዚአብሔር ጸጋውን ወስዷል። እሱ አይደለም የወሰደው ፍቅር ኦፍ ኮርስ፣ ግን ሲበላ ጸጋው ተወሰደበት። እርቃን መሆኑን አየ። እርቃን ጸጋ የሚወሰድ ነገር ነው፣ መልሶ የሚሰጥ ነው። ብዙ ሰዎች በዛ መንገድ ሲሄዱ አይተናል። እና ያ ደግሞ በማትሪክስ ደግሞ ያሳየዋችሁ ኤጀንቶች አሉ፣ ማትሪክሱን የሚጠብቁ አካላት። የሚንጫጫው ሰው ማትሪክስ ውስጥ ያለው ነው፣ መንቃት አይፈልግም። ለኤጀንቶቹ ሰውነቱን መስጠት መልቀቅ ይችላል፣ ይፈልጋል። ለምን ከእውነት ብርድ ይልቅ የውሸት ሙቀት የተሻለ እንድንኖር ወደፊት ተስፋ እንዲኖረ ምናምን ስለሚያደርግ ይህም ብያለሁና ያቺን አይነት መንገራገጭ ካለች ምክንያቷ ያቺ ናት። ግን ሁለተኛው ከኛ እንዳንዱ ሆነ የሚለው ዋናው ነጥብ አዳም ከኛ እንዳንዱ ሆነ ሲል ትሪኒቲ ሲፈጥረው አይደለም፣ አዳም ሲሳሳት ነው። ልክ አዳም ሲሳሳት እግዚአብሔር ከኛ እንዳንዱ ሆነ አዳምን እንደምን ይለዋል ቢሉ ያለፈው ጽሁፍ ላይ ያለፈው ቪዲዮ ላይቭ የገባውበት ላይ ለገና ዕለት ለክርስቶስ ልደት ቀን ክርስቶስ የተወለደው አዳም እንዲሞት ነው፣ አዳምን ለማዳን አይደለም ብዬ ጀስቲፋይ አድርጌላችሁ ነበርና ክርስቶስ የተወለደው አዳም እንዲሞት ከሆነ ጽንሰቱ የተጀመረው በለስን ሲበላ ነው። ከኛ እንዳንዱ ሆነ አዳም ማለት እግዚአብሔርን ሆነ ማለት ነው። እግዚአብሔር መሆን የጀመረው አዳም በለስን በልቶ መውደቅ ሲጀምር ነው። ያ ውድቀት የአምላክ ጽንሰት ነው። ተጸነሰ። አዳም ልክ በለሲቱን ሲበላ አዳምና ሔዋን ልጅ ኖራቸው ማለት ነው። የአቤል ምትክ ነው ክርስቶስ እና በኋላ ላይ ልጅ ሆኖ ይመጣል ክርስቶስ። ከኛ እንዳንዱ ሆነ ማለት ያው ክርስቶስ ስጋ የለበሰ አካል እግዚአብሔርን ሆነ። ከኛ እንዳንዱ ሆነ አዳምን እግዚአብሔር አደረገው ማለት። አዳም እግዚአብሔር መሆን የጀመረው ልክ በለሲቷን ሲበላ እግዚአብሔር መጸነስ ጀመረ። ከልጅ ልጅ ተወልጄ የሚለውን የመወለድ ተስፋ እግዚአብሔር ለአዳም ሰጠው። በውስጡ በአዳም ውስጥ እየተጸነሰ ቆየ። የማቴዎስ ወንጌል መሰለኝ አይደል? ገሌ ገሌን ወለደ፣ ገሌ ገሌን ወለደ እያለ ዘር ሐረግ ይጽፋል። ላይኑን ሊናገር ማለት ነው። ከየት ጀምሮ የት ድረስ መጥቶ ክርስቶስ ልጅ እንደሆነ እና እግዚአብሔር እየተጸነሰ ቆይቶ ተወለደ። አሁን ከእግዚአብሔር ከሰው ልጅ ከኛ እንዳንዱ ሆነ ክርስቶስ ማለት ነው። ከኛ የተጸነሰው ግን ከአዳምና ሔዋን በለስ መቅጠፍ ጀምሮ ልክ እኔ ከጆርዳን ፒተርሰንና ከነ ኤልያስ ገብሩ እንደ አንዱ ነው የሆንኩት። እንደ አንዱ መሆን ምን ማለት ነው መሰላችሁ? እኩል ሰው እንትኑን ተረዳሁት። ይሄንን ዓለም ያለበዛ የምረዳው ሱፐርፊሻሊ ነው። ለምን እኔ ሰክሰስፉሊ ራሴን መግለጽ እችላለሁ የትኛውን ቦታ ብዬ በራሴ ተማምኜ መሄድ እስከጀመርኩ የፎረሹ ሰዎችን መረዳት አልችልም እና ቫኒቲ ታንቀኛለች። ከዛ ከነሱ እንዳንዱ ሲሆን ግን ከነ ጆርዳን እኔና ኤልያስ ገብሩ እኔ የሰራውባቸው ሰዎች ናቸው ማትሪክሱ የያዛቸው። ጆርዳንን ራሱ ኮሜንት ላይ ነው የሆነ ልጅ ያሳወቀኝ። ጆርዳን ፒተርሰን ጁብሊ ላይ ሲጥል እነዛ ህጻናት የሚያስጥል ጥያቄ ኖሯቸው አይደለም። መጣል አለመጣል የሚለው ቃል ራሱ የሚያስጠላ ነው። ምንድነው የምታሸንፈው የምትሸነፈው? ከነዛ ህጻናት ጋር የሌለ ትግል ውስጥ ገባ። ትግል ውስጥ እንድንገባ የሚያደርገን ማትሪክሱ እንጂ የሚያታግል የሰው ልጅ ተባብሮ ሞት አለበት፣ በሽታ አለበት፣ ኤግዚስተንሻል ጥያቄዎች አሉበት፣ ለምን እንደሚኖር አያውቅም ምናምን። አንድ ላይ ሆነን ልንመልሳቸው የሚገባ ጉዳዮች
ብዙ ናቸው የሰው ልጆች ጥያቄ፣ የሰው ልጆች አጠቃላይ የሰው ልጆች ጥያቄ እንደ አገር እንደ ጾታ ምናምን አይደለም ጥያቄው። የሰው ልጆች ጥያቄ ብዙ ነበሩ። ግን እዛ ላይ ትኩረት ሳናደርግ እርስ በርስ በክርክርም ይሁን በጦርነት ስንባላ ነው ጊዜያችን እየሄደ ያለው እና ጥያቄዎቻችን ተዘብዝፈው ቁጭ ብለው ስቲል እኛ የምናስበው የሰው ልጅ ያልሆነውን ጥያቄ ነው። ብንይዘውም ያረፋ ኳስ የሆነው ባዶ የሚሆነው ወንጌል አንድ ጊዜ ወድቃ እንደዚህ ቦን ፍራክቸር ስከለዋ ገጥሟት ስንሄድ አልትራሳውንድ ኤክስሬ ምናምን ብለው ተረባርበው ምናምን የሆነች ነገር ወረቀት ላይ ሰጡና ኢትስ ኦኬ እኚህ ሲምፕተሞች ካሉ ድጋሚኑ ግን ብዙም አያሰጋም ሲሉን እግዚአብሔር ያናገረን ነው ይመስለው። ወይ ተመስገን ብለን በቃ ገብተን ተኛን። በተስፋ እነዛ ያሏቸው ሲምፕተሞች እንዳይመጡ ጠበቅን። አልመጡም። ደህና የእግዚአብሔር ያክል በእኛ ላይ ስልጣን ነበራቸው። የእግዚአብሔር ያክል ሳይሆን የሞትን ያክልም እግዚአብሔር በዛን ሰዓት መጥቶ በቃ አልትራሳውንዱና ኤክስሬውን ተክቶ እንዲህ ብሎ አይነግረንም። ዊ ኒድ ቱ ሰው እናምናለን፣ ሳይንስ እናምናለን። ያንን ነገር አሳርፈን ተኛን። ልጃችን ደህና ናት ብለን ተቀመጥ እና በቃ አደነኩኝ። የሰው ልጆችን አከበርኳቸው ምናምን ማለት ደስ አለኝ። ሳይንስን ማምለክ አይደለም ግን አስተኙኝ፣ ልጄ ደህና መሆኗን አወቅኩ ምናምን። ይሄ ከምን የመነጨ ነው? ከሰው ልጆች ህብረት ነው። ተግባብተው ተደጋግፈው የጋራ ጠላት የጋራ ችግር አለብን ብለው የፈጠሯቸው ቴክኖሎጂዎች የሰጡን በረከቶች ናቸው። ይሄ የምንጨቃጨቅበት ቨርቹዋል ዓለም ሳይቀር ሰው ልጆች ናቸው የሰሩት እና እንደዛ መግባባት ሲገባን ትግል ውስጥ እንገባለን። ጆርዳን ጁብሊ ላይ እንደዛ ከነዛ ህጻናት ጋር ሲከራከር እድሜውም ምኑም አይመጥንም፣ እውቀቱም ሊማሩ አልመጡ ቻሌንጅ ላይ ያደረጉት ምናምን እና ግን ልጆቹ ብቻቸውን አይደሉም። እንዳልኩት ኤጀንት የምንላቸው አካላት አሉ። በፊክሽን አለማመን መብታችሁ ነው። ባይዘው እኔ እዚህ ሙቪ ተነትናለሁ ምናምን፣ ግን በፊክሽን ውስጥ የምናየው አርኪታይፕ የበለጠ የማናየውን ነገር ያስረዳናል። በምሳሌና በሲምቦልስ ነው እየተነጋገርን ያለ ነው። ሲምቦሎች አሉ የሆነ ነገር ከመከሰቱ ቀድሞ እንትን የሚያሳዩ። ትላንት እዚህ ጋር ቁጭዬ የቲቲ ቤት ውስጥ ውሾቹ አሉና ይሄ የህፃን የፑፒ ድምፅ ምናምን አለ። ከዛ የአንዷ ግን ኖርማል አልመስልሃል። ከዛ ቲቲ ወጥታ ነበር ተመልሳ ገባች። ኦኬ አይ እናቷ ገብታለች አልኩ። ከዛ ስጠባ ድምፅ የምታወጣ ውሻ አለች፣ ወንድ ውሻ አለች። ከስድስቱ 5ቱ ሴት ነው፣ አንዱ ነው። ከዛ አንዷ ውሻ ስለምትጮህ ስጠባ ምናምን ወንዱ ነገር በቃ እሱ ነው ብዬ ቁጭ አልኩና ግን ሄጄ ልበል እስቲ ስጠባ ነው ምናምን ብዬ ዝም ብዬ ሊያቸው ደስ የሚሉኛል ሳያቸው የሆነ ስሜት አለኝና ጡጦ ምናምን ሳጠባቸው ሁላ ታዩታላችሁ። እሱም ቪዲዮ ምን እንደሚሰማቸው ያወቁት አሁን ነው ታውቃለህ። ይኸው ልቧ ደረቴ ላይ እንደዚህ ሲሆን ይህ ህይወቷ ፊል አደርገዋለሁ። ልብ ነው ነው ደረቴ ላይ ተኝታና ምልክት ብለው ያጭራው ነው። ጡጦ ሳጠባቸው የመጨረሻ ደስ የሚል ስሜት አለው። እናቶች ልጆቻቸውን በቃ ሲወዱ አቤት ለልጆቹ የከፈሉ ዋጋ ይባላል። የመጨረሻ ተረት ነው። ልጆቹን ሲያጠቡ የሚሰማቸውን ስሜት እንደዚህ ጡቴ ላይ ተኝታ ነው ጡጦ ያጠባዋት ሸዋና the feeling of it ምንም ነገር እንደዛ አስደስቶኝ አያውቅም። እንደመጣው ሱሬን ሳላወልቅ ምናምን ውሻ ቤት ገብቼ ቁጭ ብዬ ጡጦ ማጥባት ፈልጋለሁ እና እምቢ ሲሉኝ እንዳውም ያናደኛል። የመጨረሻ ደስ የሚል ነገር አለው። ረዴትን ስላት ዌልካም ቱ ማይ ወርልድ ነው ያለች። ልጆች ይሄን ያክል ነው ፊሊንግ። ቲቲ 5 ደቂቃ 10 ደቂቃ መውጣት ውጭ ያስጠላት። በቀን ውስጥ 10 ደቂቃ አትሆንም ውጭ ገብታ ጡቶቿ እያጠባች እየላሰቻቸው ደስ ይላታል። እዛ ውሻ ቤት እኮ በመዶሻ ነው ቂጧን መትቼ ያስገባሁት። አትገባ እምቢ ብላ አሁን ከግቢ አውጥቼ በሩን ዘጋ አድርጌባት ወይ ትላለች። በር ላይ አስገቡኝ ልጆች አሉኝ። ከአካሏ እንደተከፈሉ ታውቃለች። እና የሆነ ምንድን ነው የሚባለው ኦክሲቶሲን ነው። ኦክሲቶሲን ይሄ ቦንዲንግ ኬሚካሉ ስታጠቡ የሚሰማችሁ ስሜት አለ። ከነገርየው ጋር ኮኔክትድ ትሆናላችሁና የላቭ ኬሚካል ነው። ኦክሲቶሲንም ፊላር ኦኬ። እና እዛ እያጠባው ዝም ብዬ ማጥባቷ ምናምን ስለለመድኩ ማየት ደስ ይለኛል። እነሱ ዝም ብዬ ለያቸው ብዬ ሲሄድ
አንዷ ትራስ ውስጥ ገብታ የትራሱ ቀዳዳ አለው ይሄ ስፖንጆቹ መካከል የሆነች የትራስ ቀዳዳ በዛ ውስጥ ገብታ እዚህ ጋር ቲቲ ተኝታበት ውስጥ ናት። ቲቲ እንዴት ታውጣ? መታ መንገር አትችልም። እና ቲቲ ጫፉ ላይ ተኝታ አየር አታለች። ዱዌል ያደርጋል። ሲግናል ይልካል። ተነስ ይሄን ነገር አድርግ። ሚኒንግፉል ያለውን ሁሉ ከዚህ በፊትም እንዳወራችሁ እዚህ ጎኔም እቃ እንደዚህ ተቀምጦ ይሄንን ፈልጌ ልበላችሁ፣ ይሄን ፈልጌ ልሄድ ቤት ሲሄድ ልጄ ትራስና ምናምን አፍኗት እንደዚህ ብላ ለመውጣት ብትሞክርም እምቢ እያላት ተቸግራ ደረስኩኝና አነሳዋት። ግን ጎኔ የነበረ እቃ ፈልጌ ነው ሄድኩት። ጎኔ የነበረ እቃ ፈልጌ ሄጄ ልጄ ታፍና ደረስኩና ሲግናል ይሰጣል። አቦይዱዋ እሺ ሄዱ እናታችሁም ሲግናል ይሰጣል። ሰበሰቡልኛል ይሄ እና ላይፍ ላይ ሁሉ ነገር ዝም ብሎ በኮኢንሲደንስ አይሆንም። ሲግናል ይሰጣል። ህልም ሳሳይቶኝ ነበረ እዛ እንዳልገኝ ምናምን እና ሆነ። አሁን ከሆነ በኋላ እያለቀስኩ አይደለም፣ ኃላፊነቱ ወስጄ ግን ሊሆን ይችል የነበረውን ነገር ከፊልሞችና ከህልሜ አንግል ከባይብልም እንዴት ነው የሚታየው የሚለውን ላሳይ ነበርና ከእነሱ እንደ አንዱ ሆንኩ፣ ተያዝኩ። ስያዝ ግን አየኋቸው ማለት አሁንም እንትን ምንድን ነው ማትሪክስን ልንገራችሁ። ልክ ኤጀንቶቹ ያዙህ ማለት ኤጀንቶች ብሎ ፊልሙ ላይ ያስቀመጣቸው ሰው ይመስላሉ እንጂ ሰው አይደሉም። የሰውን አካል መውሰድ የሚችሉትም ለዛ ነው። ሰው ይመስላሉ እንጂ ሰው አይደሉም። ኢትስ ቫይረስ ይለዋል። ቫይረስ ናቸው። እዛ ቨርቹዋል ዓለም ውስጥ የተፈጠሩ ቫይረሶች ናቸው እና they have the power ፓወሩ ከምን እንደመነጭ ታውቃላችሁ? 0 እና 1 ናቸው። they are binary codes። ምን ማለት ነው? they don't have emotion። ባይነሪ ኮድ ማለት ኮምፒውተር በባይነሪ ኮድ ነው የሚዞረው። 0 እና 1 ነው። 0 እና 1 ነው ማለት ስሜት የለውም። ስሜት የሌለው ነገር ያሸንፈሃል። ለምን? አንተ ስሜት አለ። ትናደዳለህ፣ ትፈራለህ፣ ትቀናለህ። ምንድነው ስሜቶቹን ጥሯቸው። እኚህን እውነታችንን አድሬስ ልናደርግ ስንል ሂንደር የሚያደርጉ የሚይዙን ስሜቶች ስላሉ በስሜት ለምሳሌ እንትናን ጌታቸው ረዳን ያወራው ሰውዬን አይታችሁታል። በጣም ኃይለኛ ተናጋሪ፣ ኃይለኛ ማኒፑሌተር ነው። ኦልሞስት 0 እና 1 ነው፣ ባይነሪ ነው። ይሄን እንዴት አልክ ብትሉኝ ጁብሊ ላይ ቀርቦ 20 ሰዎች ከበውት እንደዛ ሲጠዘጥዙት 20ውንም አነጥፏቸው ተነስቷል። ስሜቱ አይቀየርም። ኦፌንሲቭ ነገር ማሃዲ ነው ስሙ። ስለሱ ሲያወሩ ሳይቀር ግድ አይሰጠው። በእንትን ያወራል ሳይናደድ፣ ስሜት ሳይሰጠው። እኔ ሰው ነኝ፣ አሁን ስሜት አለኝ፣ ምን ላድርግ? ኦኬ እሺ፣ ስሜት ባይኖረኝ ጥሩ ነው ማለት ነው። ስሜቴ ማኒፑሌት እንዳይደረግ በኤአይዎቹ፣ በቫይረሶቹ ወይም በኤጀንቶቹ ባይነሪ ኮዶች ስለሆኑ ኢንፍሉዌንስ እንዳያደርጉኝ ሲሉ ስሜቴን ኦፍ ላድርገው። ላይክ አይ ዋዝ ዴር ባይ ዘ ዌይ። የሳይኮፓዝም ፓተርን አውቀዋለሁ፣ ነበርኩኝ። ዲስኮኔክትድ ነኝ ከስሜቴ እና ማኒፑሌት አታደርገኝም። አብሬ ልሰድበው እችላለሁ በኃይሉን። ከዛ ግን እያገኘሁህ እመጣለሁ። ስሜት የለኝ። ስሜት ከሌለኝ አንተ ማኒፑሌት እኔን ማድረግ አችልም። ግን ስሜት ሳጣ ምን አብሬ እንደማጣ ልንገራችሁ። ደስታ፣ ፍቅር፣ ተስፋ፣ የመንፈስ ፍሬዎች ገላትያ ላይ የተጻፉት የመንፈስ ፍሬዎችን በሙሉ ታጣታለህ እና ሰውነትህ አይንህ እየፈጠጠ እዚህ ስትስቅ ሳይቀር ይሄ ደረቅ ነው የሚሆነው አይንህ። ሳይኮፓዝን ታውቁ የለ? ባጭሩ እኮ ስሜቱና ሰውነቱ ተነጣጥለዋል። ስሜቱ ስለተነጣጠለ ደስተኛም አይደለም፣ አይደበርምም፣ አታስቆጣውምም፣ ተስፋ አያረግምም ምናምን። ብቻ ኔጌቲቭ ስሜቶቹን ብሎ አንድ ሰው ሰውነቱን ካገለለው ፖዘቲቭ ስሜቶቹም ዞር ይላሉ። ለምን? ዩ አር ኖት ሂውማን ቢንግ ነው። ሁለቱ አብረው ነው የሚኖሩት። በቁጣህም በፍርሃትህም ስራ ስለሚሰራ ነው። ስለ እነሱ ጉዳዮች የፍርሃት ጥቅም፣ የቁጣ ጥቅም ምናምን እያልኩኝ ብዙ ጊዜ ሰርቼላቸዋል። እኚህ ዳርክ የምንላቸው ኢሞሽኖች ሳይቀር ዳርክ አይደሉም፣ ጥቅም አላቸው፣ ፐርፐዝ አላቸው። ኦኬ ተቆጡ፣ በቁጣችሁ ላይ ፀሐይ አይግባ ምናምን ስለሚል ባይብል መቆጣት ውስጥ መፍረድ ውስጥ
አለመፍረድ መፈለግ ውስጥ ያለ መዝናናጋት እንዴት አይነት ዋጋ እንደሚያስከፍል ከክላይንቶቼ ምናምን እየተማርኩ ነበር። እና እኔ ፍርድ የሌለው ነፃ የሆነ በየትኛውም ነገር መቀለድ የሚችል ሲቀለድበት የማይደብረው አይነት ምናምን ሰው ነበርኩኝ። ማልፈርድ ምናምን አሁን ፈርዳለሁ። ዛትስ ዋይ ብዙ ሰዎችን ማንቀጫቅጨው እና ኦኬ ዳይሬክት እነሱን ባልናገርም ጌቶቻቸውን ስለምናገር ቅር ይሰኛሉ። ዋር ነው ጦርነት ነው ምናምን እና ስሜትህን ግን አግልለኸው ከማንም ጋር በፍርድም በቁጣም ሳትነካካ ትውት አድርገኸው ልኑር ብትል ምን ይከሰታል መሰለህ? እየበደንክ ነው የምትሄደው። ስሜት ማጣት ስለሚኖርህ ሁሉ ቦታ የሬሳ ክብር አለ። ሬሳ ያስፈራል፣ ሬሳ ይከበራል። ሁሌ እንደምላችሁ በሰከንድ ውስጥ የሞተ ሰው ከኖርማል ሰዎች መካከል አይኑን ገልጠን ብናስቀምጠው ሁላችንም ያ ሰውዬ ሬሳ ነው እንላለን። ፊሊንግ አለን፣ ነፍስን የምናቅበት ስሜትን የምናቅበት እና ዚያር ላይክ ኮርፕ ማለት ነው። ከሰው ጋር ይገናኙ ሶሊቲዩድ ውስጥ ናቸው። ለምን ሰው ጋር ሲገናኙ ይከብዷቸዋል፣ ይፈሯቸዋል። መፈራት አይደለም አላማችን አይደል? አላማችን መወደድ ነው። መፈራት ቢኖር ክፋት የለውም። ግን ማኒፑሌት አድርገን ሰውን ስሜታችንን ስለማያገኙት ሆኖ ባይሆን ጥሩ ነው። ስሜት ስላለን ብንፈራ ብንከበር ብንወደድ አሪፍ ነው። አሁን ያ ኮርፕነት የትኛውም ያንተ ሰዎችን ስለምትከብዳቸው ሳይነግሩ የሆነ መልክ እየሰሩ ላጥላጥላጥላጥላጥ እያሉ ጥለው እንደሄዱ ያደርጋል። ሶሊቲዩድ ቶርቸርህ ይሆናል። ቶርችም አትሆንም በሶሊቲዩድ ምን ችግር አለው? ሜካፕ እየሰራ ፐርሶና ሰርተ እየተሳሳክ ልትኖር ትችል ይሆናል። ግን እየተሳሳክ ሜካፕ ሰርተ የምትኖረው ኑሮ ትዳር አይሆንም። ትዳር ቢሆን እንኳን መድረክ ላይ መሆን አለውና ይደክምሃል። አሁን ሪቻርድ ኩልንስኪ የሚባል ሳይኮፓዝ ሲሪያል ኪለር ነበርና 2 ልጆች ወልዷል ምናምን ከሚስቱ። ብዙዎቹ ሲሪያል ኪለሮች እንደዚህ በፐርሶና አግብተው ሊኖሩ ይችላሉ። ለልጆቻቸው ደስታ ሲሉ ነው የሚኖሩት። በልጆቻቸው ደስታ አግኝተው ምናምን አይደለም ምናምን። ይሄ ኢንቲሜት የሆነ ሪሌሽንሺፕ ውስጥ መግባት አይችሉም። ከገቡም ለሰዎቹ ብለው ነው። እና ከታሰረ በኋላ ሲጠይቁት ምንም ግድ አይስተኝም፣ እነሱ እንዳይደበሩ ብቻ ነው የማስበው እንጂ እኔን እነሱ የሚያዩበት መንገድ ግድ አይስተኝም ነው የሚለው። ግን እነሱ ያንን አውሬ ያንን ሰይጣን ልናየው አንፈልግም ምናምን ነው የሚሉት። he didn't care ኦኬ ኬር እንኳን አድርገው የያዟቸው ፋሚሊዎቻቸው እውነቱን ያወቁ ጊዜ they didn't ኬር የሚያደርጉት ለነሱ ነው። በእነሱ በኩል ወደ ራሳቸው የሚያያይን የላቸውም። ይሄ ዴንጀረስ ነው። ሳይኮፓቲ ቤኔፊት ቢኖረውም መፈራት፣ ጥቅም ማግኘት ምናምን፣ ግንስ ስሜትን ቆይ ለምን አገለል ነው ማለት ፖቴንሻሊቲው ስሜት የተሻለ አይደለም ከባይነሪ ኮዱ ከ01 ከኤጀንቶቹ በላይ ስሜት ያለው ሰው ከሳይኮፓዞች በላይ ስሜት ያለው ሰው ኃይለኛ አይደለም? በጣም ኃይለኛ። ይኸውላችሁ ስሜት እያስጠቃ እንደሆነ ብቻ ነው የምናስበው። ታይ እያስጠቃን ብቻ እንደሆነ የምናስበው። በቀደም እኔና ባለቤቴ ቁጭ ብለን ወንጌልን እንደዚህ ብዬ ይዣታለሁ እንዴ፣ እሷም እንደዚህ ብላ ይዛታለች። ምንም እያወራን ነው። ለመያዝ ሁላ አላሰብንም፣ መውደቋን ሁላ አላየንም። እጃችን ኦልሞስት አይቶ ነው የደረሰላት ልበላችሁ። የሆነ በሬ ፈትለክ ብሎ ይመጣ አንድ ሳይኮፓዝን ጭፍልቅ ነው የሚያደርገው ከኋላ። አይደነግጥም። እንደዚህ ኮዳ ጎድ ነው አድርገን ኳ ብታረግ እንደዚህ ዞሮ ነው የሚያይ። ያ ሪፍሌክስ አክሽን ግን ከአንተ ስሜት ውስጥ የሚያወጣው ቢስት መኖር አለበት፣ ፈጥኖ ታግሎ የሚያደርግ። አሁን ግን ያንን አጥፍተዋል። በመክበድ እንደ ሬሳ በመክበድ ነው እንትን ማለት የምትፈልገው፣ ጥቅም ማግኘት፣ መፈራት፣ መከበር። ስሜት ግን ይቀይረዋል ሰውየውን። በስሜት ለምሳሌ ኤአይ 01 ነው፣ ባይነሪ ኮድ ነው። አሁን እዚህ ጋር ኤአይ ከኔ የተሻለ ያውቃል፣ በእውቀት ከኔ የተሻለ ይፈጥናል። ከኔ ይሻላል ግን ከኔ የተሻለ ከኔ የተሻለ ስለሚፈጥንና ከኔ የተሻለ ስለሚያውቅ ከኔ ይሻላል ግን ካንተ ይሻላል አይሻልም እኮ። ኢሞሽናችን እንዳስጠቃን ነው የሚሰማን እኛ። አሁን ቲቲ ኢሞሽናል ሆናለች። ታይ ምናት ሌላ ጊዜ ዝም ነበር ብትል፣ ለአሁን ልጆች አሏት እና ለልጆቿ ስትል ኃይለኛ ሆናለች ብታዩት። እኔን ትፈቅድልኛለች ጡጦ ሳጠባ ምናምን ስለምታይ
እና የስሜታዊነቷ መጠን ለምሳሌ ዶሮ እባብ ልጆቿን ሊያጠቃ ሲል እና ዶሮ እሷን ሊያጠቃ ሲል እባብ አንድ አይደለች። እባብ ካየች ፈትለክ ነው የምትለው። ልጆቿ ባሉበት ግን እባብ ሲመጣ ትለወጣለች። ስሜት ውስጥ መግባቷ ራሷን ወደሆነ አይነት የፕሪዳተር ፎርም እንድትቀይር ያደርጋታል እና ባለ በሌላ ኃይሏ እሱን ታግላ እነሱን አስወጥታ ስትሄድ ቪዲዮዎች አሉ እያየኋቸው። ስሜታዊ ስለሆነች ስሜት ከየት እንደሚመጣ አታውቅም፣ ወዴት እንደሚሄድ አታውቅም። ክርስቶስ እንዲህ ብሎታል፣ ከመንፈስ የተወለደን በምን አውቀዋለሁ? በምን እናውቃለን? ከመንፈስ ለኒቆዲሞስ ሲመልስለት ከየት እንደሚመጣ ወዴት እንደሚሄድ አታውቅም። ስሜቱ በሱ እጅ አይደለም ማለት ነው። ስሜትህ በአንተ እጅ አይቀመጥ። አንተ አታንቀሳቅሰው። ሲጀመር አትችልም፣ ያው ታስመስለው ይሆናል እንጂ ስሜት ባህሪው ከየት እንደሚመጣና ወዴት እንደሚሄድ አይታወቅም። ሶ ለኢጎ አይገዛም። ያ ነው አንዱ በስሜታችን እንዳንተማመን የሚያደርገን። እኔ ስሜቴ ከሌለ ኦፍ ሆናለሁ ያን ሰዓት። ለዛ ነው ወቸጉር ላይ ደክሜ ያደከምኳቸው። ስሜቴ ከሌለ መስራት አልችልም። ስሜቴ ለምን እንደሄደ ግን ህልምና ሙቪውን ተከትዬ አናሊሲስ ሰራሁኝና አሁን ስሜት በጣም ፓወርፉል ያደርጋል። ግን ስሜቴ ሲኖር ነው። ስሜቴን ያጣሁት ጊዜ ፓወርለስ ነኝ። ባይነሪ 0-1 አይሰራም። የኔ ሌፍት ብሬን የለኝም እንደማለት ነው። 0-1 ቁጥሮች ናቸው። ከዛ አልፋቤትስ ደግሞ ኤቢሲ ምናምን የሚሉት አሉ። እኔ ብቻ አይደለሁም ባይዘዌ ዩንግም ይሄ ባይነሪ ነገሮች አይመቹትም፣ አይገባውም እና እየሳኩኝ ነበረ። የሚያስቅ ሰው ሆኗል ብታዩት እዚህ መጽሐፉ ላይ mere quantities that resulted from counting to my confusion. These quantities were now represented by letters which signify sounds, so that it came possible to hear them, so to speak. Oddly enough, my classmates could handle these things and found them self-evident. No one could tell me what numbers were, and I was unable even to formulate the question. To my horror, I found that no one understood my difficulty. The teacher, I must admit, went to great lengths to explain me the purpose of this curious operation, translating understandable quantities into sounds. ከዛ A is equal to B, B is equal to C, A, B, C እያሉ ያወሩልኝ። እኔ ሰን is equal to moon, dog equals cat ምናምን ነው የማስበው። ኤን አሲፍ እማቃት ይመስላቸዋል። ኤ የሚል ነገር ምንድን ነው? ኤ ድምፅ እኮ ነው ይላል። ቁጥሮች ፊደሎችን መሸምደድ አይችልም፣ ያደክሙኛል ይላል። እና to my defeats in mathematics and drawing there was now added a third. ይሄ ደግሞ ጂምናስቲክ ነው ምልላችሁ ነው። ይሄ ሌፍት ብሬኑ ሞሬሱም ካፔብል አይደለም፣ ራይት ብሬኑ ኬዮሱ ነው ካፔብል። አንኖኑስ መውደቅ ተጥሎ ከዛ ሶሉሽን ፈልግ መባል ይሻለዋል። ጊቭን ተሰጥቶት ሶሉሽን አምጣ ከሚባል የጊቭን እና የቁጥር ሰዎች ካልሆናችሁ እንትን ትቸገራላችሁ። እንደኔ 0-1 ባይነሪ ኮዶቹ ፊት ስትቆሙ እነዚህ አይነት ኤጀንቶች ፊት ስንጣል ግር እንሰኛለን። አሁን ስሜታችን አስጠቃን ማለት ነው። ስሜታችን መውደቂያችን ሆነ። ስሜት ያላቸው ሰዎች እንዲህ አይነት ትራፕ ውስጥ ይወድቃሉ። ምንም ስሜት የሌላቸው 0-1 የሆኑ ኤጀንቶች ፊት ሲገኙ ፓኒክ ማለት ነው። ያላቸው ነገር በሙሉ በስሜታቸው መዝገብ ያለ ነውና ኦፍ ይሆናሉ፣ ብላንክ ይሆናሉ ማለት ነው። ኦኬ ይሄ ሂዩሚሌት ያረጋል፣ ያዋረዳል፣ የምታውቀውን እንደማታውቅ እንዲሰማህ ያረጋል ምናምን። ግን ኢትስ ሃቭ ኢትስ ኦን ቤኔፊት። አንዱ it will humble you to your feet ማለት ነው። በጣም ትሁት እንድትሆን ያረጋል። ትሁት አይደለሁም እኔ ግን ትህትናን፣ ሰዎችን መረዳትን ጫማቸው ውስጥ ሆኜ ተማርኩት። ይሄ ኢቨንት ባይከሰት ዶክተር ኤልያስ ገብሩን፣ ጆርዳን ፒተርሰንን፣ አንድሪው ቴትን መረዳት አልችልም ነበር። ሶስቱ አሁን ያየኋቸው ፐብሊክሊ እማቃቸው የተሻለ ኤክስፕረስ ያደርጉ ራሳቸው ምናምን የገባቸውን እውነት በትክክል በስሜት እኛ ጋር ማድረስ ሲችሉ ነው። እና ሳይችሉ ሲቀሩ ምን ሆነው ነው ብዬ ጀጅመንት አልሆንኩ። ሳልችል ስቀር ሳይ ግን ኦኬ ዚስ ሃፕንስ ለካ
ጸጋው የኛ አይደለም። ልክ ጸጋው ሲወሰድ አዳም ስጋና ነፍስ ነበረው፣ መንፈሱን ያጣው። መንፈስ የሚወሰድና የሚሰጥ ነገር ነው። የራሱ ፈቃድ አለው ምናምን ማለት ነው። እና ነፍስና ስጋ አይለያይም። ቁጭ ብለህ ስትበላ ስታወራ ምናምን የታየህ ነው፣ ግን ጸጋው የለም። ያ ጸጋ ከኛ መወሰድም መሰጠትም የሚችል ነው። ልክ እንደ ነፍስ ዞር ቢል ስጋ እንደሚሞተው፣ ስጋ ዞር ቢል ነፍስ እንደማትኖረው ወይም እንደማናያት አይደለም ትስስራቸው። ጸጋ እንደዛ አይደለም ባህሪው። ሀምብል ያደርግሃል እንዲህ አይነት ሞመንት እና ግን ስሜት ግን እንዲህ የሚናቅ ነገር እንዳይመስላችሁ። ስሜታዊ የሆኑ ሰዎች ይሻሏችኋል ወይስ ስሜት የሌላቸው ሰዎች ፓወርፉል ሆነው የሚፈልጉትን ጥቅም ሲያገኙ እናንተ ብትሆኑ እሱን ትመርጡ ይሆናል። ግን አብሯችሁ ያ ሰው ቢሆን ግን ደስ አይላችሁም። ስሜት ያላቸው ሰዎች ጋር እውነት አለ፣ እውነታቸውን እናያለን። ዛትስ ዋይ ፕሪቴንድ እኮ ያደርጋሉ ስሜት እንዳላቸው ሳይኮፓዞች። ስሜት እንዳላቸው ፕሪቴንድ ካላደረጉ ከሰው ጋር አይቀርቡ። ግን ሰምቲንግ ኢዝ ኦፍ ይላል ውስጣችን። የሆነ ነገር የጄኒውን አለመሆኑን የምናውቅበት ክፍል አለን፣ ፌክ መሆኑን ማለት ነው። እና ፌክ የሆነውን ነገር ያየ ሲመስልህ በቃ ማረጋገጥ ስለማትችል ስሜት ሰጥተው ቀባብተው ስላቀረቡት አንቺ የራስ ችግር እያደረግክ ወይ ምናምን ዞር ትላለህ። ስሜትን አባንደንድ ማራቅ ጊዜያዊ ጥቅምን እና እንትንን አንቺ ነው ቲቲ መታሻለሁ ይሰጣል። ያንን አይነት እንትን ይሰጣል ጊዜያዊ ነገር። ግን በቋሚነት ግን ከስሜት አልባነት ጋር መኖር አይቻልም፣ ከስሜት አልባ ሰው ጋር። ስለዚህ እኔ ስሜትን አባንዳንድ ማድረግ አልፈልግም። አሁን ኤጀንቶቹን ካየሁ በኋላ መጀመሪያ ባይነሪ ኮዳቸው ኮድ እንደሆኑ አላወቁም። አሁን ሌሎቹ ሲታገሉ እንትና ብቻ ነው ያየው፣ ኒዮ ብቻ ነው ያያቸው። ሲያያቸው 0 እና 1 ናቸው። አሁን 0 እና 1 መሆናቸውን ወይኔ ቲቲ አቦ መታሻለሁ እና ሸምሳቦ ኒዮ ኤጀንቶቹን ከመግደሉ በፊት ውስጣቸው ገብቶ ከመስበሩ በፊት ማን እንደሆኑ አወቃቸው። 0 እና 1 መሆናቸውን፣ ባይነሪ ኮድስ መሆናቸውን፣ ሰው አለመሆናቸውን። ድብድብ ሞክረዋቸው በጣም እጃቸው ፈጣን ናቸው፣ ምንም አይጎዱም። ይሄን ብገለው ሌላኛው ሰው ውስጥ ሆኖ ይመጣልሃል። ትክክለኛ ባህሪያቸውን አላወቋቸውም ሰዎች። ትክክለኛ ባህሪያቸውን ማወቅ የመጀመሪያው ስቴፕ ነው። ያ ግን መዋረድን ያስከትላል። ፈርስት ስቴፕ ነው። አሁን እኔ ያየሁት ባይነሪ ኮድ መሆናቸውን አውቄያለሁ። አይኖ ሳይኮፓዞችን አውቃለሁ፣ ሆኛቸውም አውቃለሁ በተወሰነ ርቀት ምናምን ማለት ነው። እንዴት ማኒፑሌት ሰዎች እንደሚደረጉ አውቄ ቦዲ ላንጉጃቸውን እያነበብኩ ኢሚቴት እያደረግኩኝ ለረጅም ዓመት ጥቅም ሳላጣ ሳልጎዳ ምናምን ቀጥያለሁ። ፍሮም ዴር ሶርስ አውቃቸዋለሁ። ሳይኮፓዞች ግን ይዘውኝ አያውቁም። እኔ የሳይኮፓዞችን ፓተርን ኢሚቴት እያደረግኩኝ ጠቅም ያውቃለሁ። እና ግን እኔ ባይነሪ ኮድ አልነበርኩም። which is ስሜት ነበረኝ። ስሜቴን ለብቻዬ ምናምን ዲያሪ እያደረግኩ ምናምን ፈጣሪ ጋር እየሄድኩ እያለቀስኩ ምናምን ብቻ እነዚህ ስሜቴን ኤክስፕረስ የማደርግባቸው ሙቪዎች አልቃሻ ነበርኩ። ሙቪዎች ላይ ዋይፕ አደርጋለሁ። በጣም የቅርቤ ሰዎች አሉ፣ ከነሱ ጋር አወራለሁ። ከዛ ስሜት ነበረኝ። ስሜቴን ኤክስፕረስ ግን ለመላው ዓለም ለውጭው ዓለም እንድጠቀምም ሳይኮፓቲክ የሆነ ካራክተር ነበረኝ። አሁን ሞር እውነተኛ መሆን እመርጣለሁ ሳይኮፓቲክ ከመሆን። ለምን? በእውነት መሰረት ላይ ያልዘራሁትኝ ምንም አይነት ዘር ልክ አሸዋ ላይ እንደተሰራ ቤት ነው። ለምሳሌ ፕሪቴንድ አረኩኝ፣ ያ ሞመንት ተከሰተና አለፍኩት እንበል። ከዛ ካለፍኩት በኋላ ሁለት መልክ ማየቴን ትተኸው እኔ ጋር ሊፈጠር የሚችለውን ከዛ በኋላ እንትን ምንድነው እምዘራው ዘር ጆርዳን ፒተርሰን እና ኤልያስ ገብሩን ተናግሬ በኃይሉን ሳልናገር እምዘራው ዘር ውሸተኛ ነኝ ማለት ራሴን እንደ ከሰዎች እንዳንዱ ከሁለቱ እንዳንዱ ከሰዎች እንዳንዱ ማረግ አልቻልኩም ማለት። አሁን ዋሻው ራሴን እንደ ሌላ ሰው ነው ማየት ያለብኝ። በእውነት ሚዛን መመዘን አለብኝ። እውነት እንዲያውቀኝ እውነትን እየሆንኩ እንዲሄድ
እኔ ወደ እውነት ነው መሄድ የምፈልገው። ወደ እውነት ከሄድኩኝ እውነት ባለስልጣን ነው። እውነት ውሸት ፊቱ መቆም አትችልም። ሶ ወደ እውነት ለመሄድ ወደ ስልጣኑ ወደ ኮንሽስነስ ሪያሊቲ ይሄ እንደ ኮንሽስነስ የሚያስፈራ ነገር የለም። እውነቱን ስለሚነግር እውነቱ ስለሚያሳይ ወደ ገሃዱ ስለሚገፋ ሰው አንኮንሽስነስ ኢዝ ብሊስ ወይም ኢግኖራንስ ኢዝ ብሊስ ብሎ እንደ ሳይፈር ፊልሙ ላይ እንደ ሉሲ ፈር እንደ እሱ ኢግኖራንስ ኢዝ ብሊስ ብሎ መኖር ይሻለዋል። ለምን ወደ እውነቱ ይመጣል? እና እኔ ወደ እውነቱ መሄዱ ነው የሚሻለኝ። በውሸት መሰረት ላይ ስዘራ ልጄን ብዘራት ልጄ የሆነ ለምን እኔ ራሴን ከሌሎች ሰዎች እኩል አይደለም ትሪት የማረገውና ራሴን ትሪት ካላረኩኝ ከሌሎች ሰዎች እኩል ልጄንም ቲቲንም ሚስቴንም ስራዬንም እኩል ትሪት ስለማላረገው ልዋሽ እችላለሁ ወይም በትክክል አልይዘውም። በእውነት አይደለም የሚይዘው። በእውነት ያልያዝኩት ነገር በሙሉ ይፈርሳል። ለምን ውሸት ማለት እኮ ሌላ አይደለም፣ በትክክል አልተቀመጠም ማለት ነው። ይሄ ማይክ በትክክል ካልተቀመጠ ይወድቃል። የሆነ ሰዓት የአቀማመጥ ጉዳይ ነው። ግን ስንፍና ምናምን ዝም ብለህ አለባብሰው እንድታልፍ ምናምን ብቻ እውነቱን ማየት ስላልፈለግ ታልፈው ትችላለህ። ለምሳሌ ሰሞኑን ፎቶ ልካልኝ አዳማ ናቸው፣ ነገ ነው የሚመጡት። ሆዷ የተነፋ ይመስላል፣ ያበጠ ይመስላል ልጄ ምናምን ለቅዱስ የላኩለት የተሻለ ከኔ ፋርማሲስት ስለሆነ እሱ ሜዲካል አለሙን ያውቃል። እሱ ደግሞ አባቱ አንስቴሲስት ዶክተር ነበር፣ እሱም ያውቃል። ይሄ ነገር እስቲ እዩታሉ። እዛ ሚስቴ እናቷ ማለት ነው ሚስቴ አረ ደህና ናት ምናምን። አይ ደህና ናት ለማለት እኮ ነው እኔ የምፈልገው፣ ግን እውነቱን እኛ አይደለንም ሆስፒታል ይዘሽ ሂጂ በቃ ምናምን ዋለች። በኋላ ሆስፒታል ሲሄድ እኮ ደህና ናት። ግን እኔ ትክክል ከመሆን እኔ እውነት ከመሆን ስህተት ሆኜ እውነቱ ቢያረጋግጥ ቢነግረኝ ይሻላል። ለምን ይሄ አሁን አይቼ አለባብሼ ባልፈው እውነቱን አላወቅኩም። እውነቱ ያለው ሐኪሞቹ ዘንድ ነው። ከሐኪሞቹ የሚያልፍ እውነት አለ እኮ። ግን እንደየ እውቀታችን እንደየ እንትናችን እንደየ ጸጋችን እንደየ ስጦታችን እውነትን ሂዱና ታችሁ እውነትን እንዳኛለን፣ እውነትን እንፈርዳለን። እውነትን አንድ ጊዜ ዞር ካረረካት ማንሻፈፍ ከጀመርክ ከዛ ያስቀመጥከው ምን ላይ እንደሆነ አታውቅም። እንደ ሐኪም ልታስብ ስትሞክር ታገኘዋለህ። አታገኘውም፣ ያው ሞክረህ ነው። ከዛ የሆነ ነገር ወልዷል። የወለደው ነገር በሽታ ነው፣ ሞት ነው፣ መለያየት ነው ምናምን። አንተ አታየውም። ለምን? በእውነት አይደለማ የያዝከው ራስህን እንደ ሁለተኛ ሰው ደብል ስታንዳርድ ፈጥረህ ሰዎችን እንደዚህ ትዳኛለህ፣ አንተ እንደዚህ ራሴን እንደዛ ነው መዳኘት የፈለግኩት። እኔም ከነሱ እንዳንዱ ከጠቀስኳቸው ግለሰቦች እስከ ዛሬ ሀላላይቻቸው እንዴት እንደዚህ ኢንተርቪው ላይ እንበዛበዛሉ ብዬ እንዳወራኋቸው እኔም ተንበዛብዤ ያገኘሁት ከነሱ እንዳንዱ ሆንኩ። አሁን እኔ ወደ ኋላ ተሳብኩ ማለት። ወደ ኋላ ስሳብ ግን አንድ ነገር አየሁ። ራሴን በፈቃድ የተቸዋቸው ሰዎች ጋር ሳስገባው አንድ ነገር ታየኝ። ምን? እነዚህ ኤጀንት ብዬ የምጠቅሳቸው ሰውን ወስደው ማንኛውንም ሰው ወስደው ሰውነት ወስደው ሊመጡ የሚችሉ ሰዎች እፊቴ ሲቀርቡ እማየው ባይነሪ ኮድ መሆናቸውን ነው። ዜሮና ዋን ናቸው። ስሜት የላቸውም። ይሄንን ባለማየታቸው ሰዎች ሰው መስለዋቸው ፑሽ ሲያረጉ ሊያስተምሩ፣ ሊናገሩ፣ ሊያሳምኑ በጣሩ መጠን እየተበላሸ እነሱ ካች እየሆኑ ስሜታዊ የሆኑ ምናምን እየሄዱ ይበላሉ። እኔ ልክ ባይነሪ ኮዱን ካየው በኋላ ውስጣቸው ለመግባት የሚያስችል የስሜት ኤክሰለንስ ነው የምፈልገው። አሁን ኒዮ ከሞተ በኋላ ነው ያያቸው። እንደዛ ሞቶ ተነሳ። ሞቶ ሲነሳ ባይነሪ ኮድ መሆናቸውን አወቀ። ሞቶ ተነሳ። በሽጉጥ ጭንቅላቱን መታው። ከዛ መታ ስማ አነቃቸው። እዚች ጋር አንድ ነገር ኮንፌስ ማድረግ አለብኝ። አሁንም የማትሪክስ ፊልም ሁለተኛው አናሊሲስ ላይ ይሄ የወቸው ጉዱ ሳይሆን ማትሪክስ ብቻ ከሰራኋቸው ሁለተኛው አናሊሲስ ላይ አንድ ልጅ ኮሜንት አደረገልኝ። አሁንም ቅድም እንዳልኳችሁ ራሴን በእውነት ሚዛን ገፋ አድርጌ ልይዘው ምንድነው አንድ ነገር ሳትኩኝ። እዚች ጋር ራሳችሁ ኮሜንት አድርጉ እስቲ። እናንተም የሚመስላችሁ ከሆነ ይሄንን ራሳችሁን አጋልጡ እስቲ። እኔ ሳትኩኝ። ኤብሪ ባይብል ቨርስ በቃሌ አላቅም። የማውቀው ከመምህርም ነው ከንባቤም ነው። ከመምህር ከሰማዋቸው ነገሮች ከመሰሉኝ ያው ሆን ብዬ ዴሊብሬትሊ ስለማላጣመው
ከመሰሉኝ ነገሮች መካከል አንዱ የአዳም አዳም ካፈር ከተሰራ በኋላ እግዚአብሔር እስትንፋስ የሰጠው በምኑ ነው? እስቲ ይችን ጻፉ። ባይብል ሳታዩ ምናምን ቼክ ሳታረጉ ሰው ይችን ጻፉ እስቲ። ከኔ እንዳንዱ ናችሁ ትስታላችሁ እናንተስ ወይስ እናንተ ታቁታላችሁ? የሳትኩትን ልንገራችሁ። ይሄን ልክ እዚች ደቂቃ ላይ ጻፉት እስቲ። ከዛ አብረን ከኔ እንዳንዱ ከሆናችሁ አረጋግጣለሁ። እኔ የሚመስለኝ በአፉ እስትንፋስ የሰጠው ነው የመሰለኝ። ለካ በአፍንጫው ነው። እኔ በአፉ እስትንፋስ መስጠቱን ይዤ ጦዝኩኝ ወደ አናሊሲሶች። አንዱ አሁን ላነሳላችሁ የፈለኩት ምንድነው እስትንፋስን በአፍ መስጠት ወደ ህይወት መመለስ። ይሄ አርኪታይፕ እስትንፋስን በአፍ ሰጥቶ ወደ ህይወት መመለስ የሞተን ነገር ብዙ ቦታ ነው ያለው። ፎቶዎቹን ታዩታላችሁ። ስኖ ዋይት ነው ቶሎ የሚመጣው አይምሮ ውስጥ፣ ማሊፊሰንት ምናምን ሌሎችም ብዙ አሉ። እንደዚህ በሰውየውን በአፍ መሳምሳመኝ እንክ እንደሚለው ህይወት ምናምን ከንትን ከሽቱ ይልቅ የበለጠ ነው። የማሌ ሰለሞንን ጥቅስ ታዩታላችሁ። እሱ በአፍህ መሳምሳም በከንፈር ነው በአፍህ መሳምሳመኝ ስትል እና ልክ እንደዛ ትሪኒቲ መታ እሟ ስትለው ኒዮ ተነሳ። ትሪኒቲ ማን ነው? ስላሴ። እስትንፋስ ሲሰጡት መሳም አይነት ጀስቸር አለው ብዬ ነው የሰራሁት። ከዛ አለመሆኑን ሳይ ደነገጥኩኝ፣ ተሳሳትኩ። ይሄ ደግሞ ልክ አይደለም ለኔ እና ያቺን ፓርት የተሳሳኩባትን ፓርት ከዩቲዩቡ ላይ ቆርጣታለሁ ስል መጀመሪያ ኦሊሚ ማድረግ ነበረብኝ። ኦሊሚ አድርጌ ቆርጣታለሁ አልኩኝ። ያቺን ፓርት ልቆርጣት ስል ኮሜንቱ በሙሉ ጠፋ። በዛ ኦሊሚ ሆኖ ቀረ። ፐብሊክ አድርጌዋለሁ አክቹዋሊ አሁን እና ብዙ ኮሜንቶች ነበሩ። እዛ ላይ ግን አንዱ ልጅ ነው ኮሜንት ያደረገና እየተሳደበ ነው የጻፈው። እየተሳደበ ሳይሆን ዝም ብለህ ከእንትን የምትል ነው ምናምን ብቻ ምናምን ብሎ ጻፈና አይ ባያ ይሄ እኮ እንደዚህ ነው ብሎ መምህሩን ሲያስተካክል አንድ ሰው በጣም በቃ እኔ ካንተ የተሻለ መምህር እንድትሉኝ አይደለም፣ ግን የሆነ ሰው ሊያስተምርህ እየሞከረ ሲሳሳት የምታወራበትን መንገድ ቼክ ዮር ሰልፍ ማለት ነው። ዝም ብሎ እንትን ሲል ኦኬ ቆርጬ አስተካከልኳት ቴንኪዩ ምናምን ብየዋለሁ። እና ትሪኒቲ መታ ልክ ኒዮ በጥይት ከተመታ በኋላ ትሪኒቲ መታ ስትለው ብድግ አለ ማለት። ይቺ አርኪታይፕ እንዳልኩት ሁሉም ቦታ ትዞራለች። አዳም ላይ ችግር የለውም፣ በአፍንጫው ነው እስትንፋስ ሰጠው። እኔ በአፉ ነው የመሰለኝ፣ ግን ያንን ዴድ የሆነ አፈር ህይወት ያገኘው በዛ አይነት ጀስቸር ነው ብዬ ነበር የተቀበልኩት። እና ነቃ። ከነቃ በኋላ ነው ያያቸው። አሁን መንቃት ያስፈልጋል። ማናቸው ለዓለም ካለህ የሆነ አይነት ትርጉም መንቃት ከሞት እንደ መንቃት ነው። አዲስ ትርጉም አዲስ ህይወት ይሰጣል። ለምሳሌ እኔ ገናን ለመጀመሪያ ጊዜ ነው አዳም የሞተበት ዕለት ነው ብዬ ያከበርኩት። ማናችንም መሞት እንፈልጋለን። ይሄን ሰውዬ ሆኜ መኖር እፈልጋለሁ የሚል ሰው ካለ አይዶን ነው ከራሱ ጋር ያለው ነገር መጣራት መታየት አለበት። እኔ ይሄንን ሰውዬ ሆኜ መኖር አልፈልግም። በተስፋን የተቀበልኩት ሰው በምንም አይነት መንገድ ሊሞት ፈቃደኛ ነው፣ ወይም ሊሞት ከተገባው ራሴን መልቀቅ እችላለሁ። ሂዩሚሌትድም ሆኜ መሞት ካለብኝ ሞቼ አገሬ የምትፈልገው ሚስቴ የምትፈልገው ልጄ የምትፈልገው የተለያዩ ሰዎች የሚፈልጉት በኃይሉ አለ። እኔ ያኛው እንዲመጣ ነው የምፈልገው። ወደ የነገው በኃይሉ ዝም ብሎ ፀሐይ ስለመጣ ብቻ ወደ ዓለም የሚቀላቀል ሳይሆን የሆነ አዲስ ንጋት ከውስጡም የሚያገኝ የሆነ እኔ ብዬ በያዝኩት በኃይሉ የማያቸው ጥቅምና ጠላቶች ጠባብ ሆነው ይኸው ይሄንን ሰውዬ አስገኝተዋል። ከዚህ በኋላ አለ አንድ ደግሞ ትንሽ ስኮፑ ሰፋ ሲል ግን ሞት አለው። ይሄ ስኮፕ ከመስፋቱ በፊት የመጀመሪያው ይሄዳል። ስለዚህ ይሄ ፕሮሰስ ፔይንፉል ነው። ግን ለዚህ እውነት ሞቼ የተነሳው ጊዜ የማያቸው ኤጀንቶችን ፔኔትሬት አድርጌ ውስጣቸው ለመግባት ከውስጣቸው ላጠቃቸው መቻል አብሮ ሊኖር ይችላል። ግን በኃይሉ ለእኔ ከእናንተ እንዳንዱ ነው መሆንም ያለበት። ሁለተኛው ደግሞ በሚስጥር የማየው በኃይሉ ኢት ሀርትስ ሚ ፊውቸሬ ላይ በቅርብ ደግሞ የሴሚናር ይኖረናል። አይ ቲንክ በ23 ምናምን እሱ ላይ ቀኑን እሱ በ23 ተስማምተናል። አዲስ አበባ ተገኝቼ አስተምራለሁ። መድረኩንም ቦታውንም ምናምን አሳውቀዋል። ግን ትኬታውን ምናምን እየሸጠ 100 ብር ነው መግቢያው። ከዚህ አዲስ አበባ በባቡር ስለመጣ የእሷን ለመሸፈን እንድትችሉ ነው። እና 100 ብር ነው መግቢያው፣ ግን 100 ሰው ብቻ ነው የሚይዘው።
እና 20 ሰው መዘገብኩኝ ትላንት አለኝ። ከትላንት ወዲያ ነው ማስታወቂያው የለጠፍ ነው። ትንሽ ወንበሮች አሉ ከፈለጋችኋቸው። ግሩፕ ፔጅ አለ መሰለኝ። ታዬ አደይ የሚባል ልጅ ነው እየሰበሰበ ያለው እሱ። አደይ አዎ፣ ታዬ አደይ የሚባል ልጅ ነው እየሰበሰበ ያለው። ኦርጋናይዝ የሚያደርገው እሱ ነው ፕሮግራሙን የሚያዘጋጀው ሁሉንም ነገር። የሆነ ኢቬንት አላቸው። ኢቬንቱ ነው ያው ኦርጋናይዝ ያደረገው፣ እኔ አይደለሁም። ሶ ሊንኩን አስቀምጥላችኋለሁ። ሸር ይግጠማችሁ። ሌሎች ሀሳቦች እንዲህ ከአንዱ ቪዲዮ ውስጥ እየተወለዱ መምጣታቸው ምናምን ደስ የሚለው ማትሪክስን ከዚህ በኋላ ባልነካው ደስ ይለኛል። ስለ ማትሪክሱ ማውራት ማትሪክስ ውስጥ መግባትም ነው ብዬ ከዚህ በፊት ስለማወራ ፕሮቴስታንቲዝም ስህተትም ስለሆነ መቃወም ምንም ጥቅሙ ጥበቡ አይታየኝም እና እየተቃወምን እንዳንሄድ እዚህ ጋር እናቆመዋለን። ቻው። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር አድርጉ።